ጓደኛ አናብዛ። በአመት 10 ጓደኛ ከምንይዝ 10 አመት የሚቆይ አንድ ጓደኛ አንድ ማለት ነው አንድ ይበልጣል ብላለች። እና ያው ጓደኛ ማለት ነው 10ም ያዛችሁ 5ም ያዛችሁ ጓደኛ ምንም አይጠቅምም። አንድ ጓደኛ ዙሪያችሁ ላይ ካለ የሚያስብ የሚጨነቅላችሁ ካለ ይበቃል ብዬ አስባለሁ። እኔ በበኩሌ ጓደኛ ይበልጣል። በቃ ብዙ ጓደኛ ሊኖር ይችላል። ብዙ የምታውቁት ሰው ሊኖር ይችላል። እኔ ለሁሉም ሰው ደግሞ የምንሰጠበት ቦታ ልዩነት አለ። ስለዚህ ለአንድ ሰው ታማኝ ሆናችሁ መኖር ነው። አለቀ። ጓደኛ ሆኖ ተዋደዱ። አለቀ። በቃ ታማኝ ሆናችሁ ከአንድ ወንድ ጋር ወይም ከአንድ ሴት ጓደኛም ቢሆን ከአንድ ወንድም ይሁን በቃ ማለት ታማኝ ሆናችሁ መኖር ነው ምለው እኔ በበኩሌ እና ጓደኛ ብዙ ብትይዙም ባትይዙም ምንም አይጠቅማችሁም። የምር እኮ ነው። በተለይ የሴት ጓደኛ ብዙ ጓደኛ መያዛችሁ ጥሩ አይደለም። እና 10 2 የሆነ ብዙ ጓደኞች የሚኖር 3 4 እንደዛ የሚይዙ ሰዎች አሉ። አንድ ጓደኛ ካለች የውስጤን የምታውቀው ይበቃል ብዬ አስባለሁ። የሚዬ ዜጋ ምን ለማለት ፈልጋ ነው? በህይወታችን ላይ ብዙ ሰዎች ይኖር ይችላል። ጓደኛ መስሎም ይቀርባችኋል፣ ግን ጎትቶ ነው የሚሄደው። ስለዚህ ጓደኛ መርጣችሁ ያዙ። 10 ጓደኛ ከምትይዙ አንድ ጓደኛ ከእናንተ ጋር አብራችሁ የሚቆየው ጓደኛ ምርጥ ጓደኛ የችግር ጊዜ አብራችሁ የሚሆን ጓደኛ ብኖር ጥሩ ነው ብዬ አስባለሁ። ብሩክም እንደዛውም ደግሞ ያው ኢንስታግራም ማለት ቲክቶክ ፕሮፋይል ላይ ማለት ስቶሪ ላይ ሼር አድርገዋልና ወንድ ልጅ የሚጠላሽ የሚቀየምሽ ችግር ላይ እንዳለሽ እያወቅሽ ሌላ ችግር ስትጨምሪ ምናምን የሚለው ነው ፖስት ያደረገውና እኔ አሁን እዚህ ጋር የትናንትና ቪዲዮ ራሱ አልሰራው ምናምን እኔ አሁን ላይ ማለት ነው ሄምዬና ቡራ ሰው የሆነ ነገር ሀምቶ ሊናገራችሁ ይችላል ምናምን፣ ግን ሰው ያለው ነገር ሳትሰሙ ግራ የገባ ነገር ከምትናገሩ ወይም ከምትሰሩ እኔ ቢቀር ብትታረቁ ደስ ይለኛል። እግዚአብሔርን እውነቴን ነው እኮ ነው ይምር እንደዛ ይላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ጠፋባችሁ አይደል? አረ ጠፋው እግዚአብሔርን እንት ምን ይሄ ነው የምር። እኔ ትናንትና ቪዲዮ አልሰራሁም። ትናንትና ጠዋት የሰርቼ ነበር ያኛው ቻናል ላይ እና ግን አንድ ቻናል 2000 አስገብታችሁኛል። ቴንኪው የምር አመሰግናለሁና 2000 ገብቻለሁና ያው እንቀጥላለን እግዚአብሔር ካለ እና ምንድነው ሄምዬ የጻፈችው ኢንስታግራም ላይ ለእናንተ መግቢያ ላይ አንብቤያለሁ። ጓደኛ ምርጥ ጓደኛ የሚያስብላችሁ የሚጨነቅላችሁ ጓደኛ አንድ ካለ ይበቃል። የምር እኮ ነው። እንደ ቤተሰብ የሚጨነቀው ጓደኛ ብዙ ከምትይዙ ምርጥ ጓደኛ ካለ ይበቃችኋል ብዬ አስባለሁና ለማንኛውም ሰው ለሴትም ለወንድም ቢሆን ማለት ነው። እኔ ሄሚ ብዙ ጊዜ አያታለሁ። ያው ዙሪያ ላይ ያለው ከማንም በላይ ብሩክ ነው የምታስበልጠው። ብሩክ ለሷ ጓደኛም ነው ሁሉም ነገር ነው። ሁሉም ነገሯ እንደሆነ ነው እኔ ማቆ ሜዳ ላይ ነው ያለ ነው እና ያለን አይደል ያው ስልክ ቪዲዮ ሲለቁ ነው የምናየውና ብሩክ ለሷ ያው ሁሉ ነገሯ ነው እና እንደዛው ያው እሷ ግን በህይወቷ ላይ እኔ ያየሁት ነገር ምንድነው አመት ሆኗል ከብሩክ ጋር እሷ ከቆየች ማለት ነውና አንድ ቀን እቺ ጓደኛ ነች ጓደኛ ነው ብላ አስታውቃ አታውቅም። ያው ለሷ ያለው ጓደኛ ብሩክና ብሩክ ብቻ ነው ከእግዚአብሔር በታችና ልክ ነሽ የኔ እናት። ታማኝ ሆነሽ መኖር ላንቺ ነው እና አንቺ ታማኝ የሆንሽው ሰው ደግሞ ላንቺም ደግሞ ታማኝ ሆኖ መኖር የሱ ነው እና የሱ የጣፋንታ ነው። አንቺም ደግሞ የአንቺ የጣፋንታሽ ታማኝ ሆነሽ ያው መኖር ነውና የኔ ምርጥ ሰው የኔ ጀግና ምርጥ እንትን ነገር ማለት ምርጥ ጤቅስ ነው ሼር ያረግሽው ማለት ነውና የምር ሁሌም ያው አንቺ ስቶሪዎች ለምትለቀው ነገሮች ሁሉ ትምህርት ያለው ነው የማችሽ እና እኔ አሁን የሚላችሁ ነገር ብሩክም እኔ ምንም አላደረኩም ያደረኩት ነገሮችም ግራ እየገባኝ ነው ምናምን እያለ ነው። ሙድ ከምትይዙ ወይም ከማን ነው ሀብትሽ ጋር የተመካከራችሁ ስራ እየሰራችሁ እንደኔ እኔ ይሄ ነው የገባኝና እንጃ ስለዚህ እኔ የምር ግራ የገባ ስራ ከምትሰሩ እና ጠላታችሁን ደግሞ እንዳይደሰት ወደ ራሳችሁ ተመለሱ። ቡራና ሄሚ ማለት ነውና እናንተ ስትጣሉ ምንም አያምርባችሁም። እግዚአብሔርን ምንም ነው የማያምርባችሁ። ሄሚዬ ደግሞ በጣም ናፍቀሽኛል የኔ ውድ እንደ ምን ይሄ ነው ለማንኛውም ማለት ነው ውዶች እኔ አሁን እንደዛ ነው የምላችሁት እና ለማንኛውም ሰው ታማኝ ሆናችሁ ኑሩ። 10 ይዛችሁ ለ10ም ጋር ያስመሰላችሁ ከምትኖሩ አንዱን ይዛችሁ ከአንዱ ጋር ታማኝ ሆናችሁ ብትኖሩ ጥሩ ነው ብዬ ነው ማስበው በበኩሌ እና ውዶች እንደዛ ነው።
ሄምዬ ደግሞ ሁሌም ያው የምታስተላልፈው መልእክቶች ምርጥ ምርጥ መልእክት ነው። ያው ትምህርት እየወሰዳችሁ የሚሰራው ስራዎች የሚሰራው ፕራንኮችን ሲቃችሁ ከምታልፉ ትምህርት እየወሰዳችሁ ይላሁ እላችኋለሁ። ደግሞ 249 ሰብስክራይብ ገብታለች ሄምዬ። የምር ነው አስገባቱ። 250 ሺህ ልትገባ ነው። 1000 ሰው ብቻ ነው የቀረው። 1000 ብቻ የምር። ኧረ በስመ አብ እንቀውጣለን፣ እውነት እንቀወጣለን ነው የምላችሁት። በአንድ እግር እናቆማለን። ስለዚህ ልጅቷን ሰብስክራይብ ማድረግ እንዳይረሳ የኔ ቆንጂዬዋ። ከፍ ትበልልኝ ሁሌም ማለት ነው። ከፍ ባይልኝ የኔ እናት እና ሁሌም ወድሻለሁ ሄምዬ። ባላችሁበት ቦታ ፈጣሪ ይጠብቃችሁ። ወራውም እንደዛ እና ብሩክ አሁን ላይ ግራ ተጋብቷል። ምንድነው ንገሪኝ እያለ ነው። ሄምዬ አሁን ላንቺ የምነግረው ነገር የኔ ያደረጋ ነገር ካለ ንገሪው። የምር እኮ ነው ነግረሽና ልክ ነው ልክ አይደለም ለምን አራክሹ ብለሽ የሚጠይቁ ለሱ ንገሪው። እሱ በቃ ስጋ ለባሽ ነው። አንድ ሰው ምናልባት ሊሳሳት ይችላል። ስለዚህ ያለው ነገር ምን እንደሆነ ለሱ ንገርና ማለት ለምን እንደሆነ ያረጋ ነገር ካለ እኔ ምንም ምን እንጂ አላቅም። ሶ ለማንኛውም ንገሪ ውዴ እና የኔ እናት ሄምዬ ማለት ነውና ያለው ነገር ለመፍታት ሞክሩ። እና ደግሞ በጣም ነው የምወዳችሁ። የምር እኮ ነው ያለው ነገር ፍቱ በቃ። የምር ሄምዬ ባንቺና ቡራ እንደዚህ አይነት ነገር አያምርባችሁም። ታውቂያለሽ አይደል እንዴ? እና እናፍቃችኋለን እኮ ምንድነው? እኛን አትጉዱ በፈጠራችሁ አምላክ። እና አሁን እኔ ሳስበው አንተ ደግሞ ከማነው ሀብትሽ ጋር ተመካከራችሁ ነው ወይ ቪዲዮ ወይ ፕራንክ እያደረጉ ነው? ፕራንክ ይሄ ፕራንክ ወንድሙ ራሱ ወንድሙ ላይ አይጨክንም ብዬ አስባለሁ። እንደዚህ ነው ፕራንክ አያረግም። እና ለማንኛውም ብቻ አስቡበት። ታሪቃችሁ ነውልን። ይሄ ጭቅጭቃችሁ በጣም ነው የሚያስጠላኝ። ሁሌ በፍቅር እንዴት መቶ ነው የሚፈልገው። እና በተረፈ ዳና ዋሉ ውዶቼ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ያው አንድ ቻናልም ያው 2000 ያስገቡኝ ምን ችግር አለ? ይግባ ማለት 2000 ያስገቡኝ። እሺ 1300 ገብቻለሁ። ችግር የለም እገባለሁ ብዬ አስባለሁ እግዚአብሔር ካለ። እና ደግሞ በጣም ወዳችኋለሁ። ቤቴን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ የተመቻችሁን ነገር ኮሜንት ላይ ጣል አድርጉ። ይመቻችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ የኔ ውዶች። ደግሞ ያው ሄምዬን ደግሞ በጣም ናፍቀሽኛል። ቪዲዮ ዛሬ እንዴት መጪ እንፈልጋለን የኔ እናት። እሺ ባይ